ሰክሰስ ፕላስ ቻሪቲ እዛ ውስጥ በሚሰሩ ሰዎች በራሳቸው ስልክ ንግግር እያደረጉ 550 ሺህ ብር የተበላች እህት መታለች። በራሳቸው ስልክ ማስታወቂያው ላይ ባለው ስልክ በዛው ስም በዛው አካውንት እዛው ይመስለኛል ሰራተኞች እዛው ብዙ ሰራተኛ ስላላቸው ከዛው ውስጥ ይሆናል ሀክ የሚያደርጓቸው። እንግዲህ 550 ሺህ ብር የተበላች እህት መታለች። እንደዚሁም አንዷ 280 ሺህ ብር ተበልታለች። ያው ራሴን ላጠፋ ነው እያለች በእሷ ምክንያት ነበር ይሄም ጉዳይ የተነሳው። ራሴን አጠፋለሁ እያሉ ነው ብለህ ቪዲዮ ሰርታል። እኔ ጋርም እንደዛ ያለች ልጅ ስላለች ነው በደረሰባት ነገር። ቀና የሆነ ሰው ራሷን ከምታጠፋ ለሁሉም ይመልስ አይደለም። በሚችለው አቅም ባለው መልካም ልብ 100 ሰው አጭበርብሮት እኔ ለ100 ሰው ሊከፍል አልችልም፣ ልመልስ አልችልም። በእኔ ስለተበደላችሁ ሶሪ እስከዛሬ ይህንን ነገር አጥሮ ግን ባለኝ አቅም ላይ ካለኝ ነገር እንደዚህ ህይወታቸውን ማጥፋት የለባቸውም። ችግራቸው እንደዚህ ድረስ የደረሰባቸው ልጅ ከመቶ አትሊስት ለ10 ሰዎች እኔ መልሼ ልደግፍ ቢል ያስከብረዋል እንጂ አያዋርደውም። ይሄ እኮ ማለት የተጭበረበሩት በራሳቸው መንገድ ነው። ቀና ልብ ያለን የሚሉ ስለሆኑ ነው። ፐርፐስ እንትን ላይ እያወራው ያለሁት ሰክሰስ ፕላስ ላይ ብዙ ዊልቸሮችን እየገዛ ይሰጣል። ሂሳቦቹ ሲጣሩ እንደዚሁም የተሰበሰቡት ብሮች ምን ያህል ሚሊዮን ብር እንደሆኑ ይታወቃል። ተበላን የሚሉት ሰዎች እኔ እስካሁን ከ10 እስከ 50 ቢሆኑ ነው። እነዚህ ሰዎች 50 ሺህ ብር 100 ሺህ ብር ነው የተበሉት። እንግዲህ በትንሹ ሂሳብ 5% አድርገነው 205 ሚሊዮን ብር ነው ያገኙት እስካሁን በእኔ ሂሳብ አሰራር። በትንሹ ከ100%ቱ ሁለት ዕጣ ቢገዙ ብዬ በበቂው ሳስረዳ 205 ሚሊዮን ብር ነው። 50 ሰዎች ቢጭበረበሩ እንኳን መክፈል የሚችሉትና መመለስ የሚችሉት ባላቸው አቅም ለ50 ሰው ቢሆን 150 ሺህ ምናምን 5 ሚሊዮን እንኳን አይሆንም። ያንን ነገር መልሱላቸው ነው የኔ። ይሄ በእነሱ ቀናነት የሚመለስ አስገዳጅ የሌለው ነገር ግን እዛ ዊልቸር ከሚረዱ ይልቅ እዚህኛው ነገር ላይ የተበሉትን አስተካክለው ድርጅታቸውም ጥርት ባለ ነገር እንዲሄድ ለአንዴና ለመጨረሻ ጊዜ ማስታወቂያ ተሰርቶ እነዚህ ያለ ነገሮች አትጠቀሙ ተብሎ ድብልቅልቅ ያለ አዌርነስ ተደርጎ ከዚህ በኋላ ለሚመጣው ነገር ኃላፊነት አንወስድም ብለው ተባባሪ እንዲሆኑ የመጣ ሀሳብ ነው። ተግባባን አይደል? ስለዚህ እነኚህ ደላሎቹ ኦልሬዲ በራሳቸው አካውንት ነው የገባው። አጭበርባሪዎች ናቸው እነሱ። በትክክል ድምጻቸው ማስረጃ አለ። እነሱ ጆሮአቸው ተይዞ ነው መመለስ ያለባቸው። ወንጀለኝነታቸው ተረጋግጦ ነው ለህዝብ ቀርበው መያዝ ያለባቸው ማለት ነው። አሁን ወደ 500 ሺህ ብር ተበላው ያለችው በተለያየ አካውንት ነው የሚላከችው። የትኛውን አካውንት ነው የሚያዘው እኮ ነው። በአንድ አካውንት ቢሆን መክሰስ ይመቻል። በአንዱ 10 ሺህ ታስገባለች፣ በዛንኛው 20 ሺህ በ50 ሺህ በቃ እንዴት እንዳጭበረበሯችሁ እኮ። ማነው እሱ ያጭበረበራት? ግለሰቡ እኮ 6 አካውንትም ሊኖረው ይችላል። ያጭበረበረው ሰውዬ ማነው? መጀመሪያ ድምፁ፣ ቦታው፣ ማንነቱ የሚታወቅ ሰው ከሆነ የትኛውም 30 አካውንት የሚከፈት ዋናውን አጭበርባሪውን ካወቀችው መቼም ስትመለከት ዋናው ይታወቃል። እንዴት ዋናው ምን ይታወቃል? ለምሳሌ የእኛን ቪዲዮ ላይ የምንቀርጸውን ድምፅ ይቀርጹና የምናወራውን ለምሳሌ የወልደ ጊዮርጊስን ድምፅ ወስደው ነው ሪካርድ የሚያስደርጉት። ገብተዋል? ሰያይ አሁን ይህንን ለማረጋገጥ ቀላሉ ነገር ምን እንደሆነ ታውቃለህ? ብሩ የገባበት ሰውን አካውንት መንግስትም ቼክ ማድረግ ነው። የባንክ ሲስተሙ ላይ ትራንዛክሽኑ ሲገረጥ በእጅ አይደለም ሄደው የተሰጠው። በዚህ አጋጣሚ ሲስተም ላይ ነው የገባው። እንትና ከበደ አየለ በሚባል አካውንት ውስጥ ነው የገባው አይደል? የነዛ አካውንት ሪዝን እንደገባ ማለት ነው። ስለዚህ ህግ ፊት ሲቀርብ ያችን ዲስክሪፕሽን እንደዚህ ያስገባና ላክልል የሚለውን ነገር ጨምሩበት። ኢትዮጵያም ያላችሁ ተጠቀቁ። አሁን ግልጽ ሆነልህ? ግልጽ ነው፣ ግልጽ ነው። ከዚህ ባሻገር ግን አብዛኛው ወቶቻችን የማይሸወዱበትን መንገድ መፍጠር ነው። ምንም ቢሆን ምንም የሚሰጥ ሰው 1.4 3.4 እሰጣለሁ ያለ አካል ከእናንተ የሚጠይቀው ነገር የለም። ሁለተኛ የምትሰሩት ይበቃችኋል። አንዳንድ ጊዜ እኮ በአቋራጭ ለመክበር የሚሄዱበት መንገድ እኮ ነው ያለ እውቀት እንደዚህ ችግር ውስጥ የሚከታቸው። ስለዚህ ማንም ሰው አትመኑ። ማንም ሰው እንዳለው ቅድም ተስፍሽ እንዳለው በቀጥታ የሆነ ሰው እንኳ ብድር እንኳ ሲጠይቃችሁ እናንተ ዳይሬክት አትላኩ። በቀጥታ ኢትዮጵያ ላለ ለቤተሰቦቻችሁ ይላካል። ቤተሰቦቻችሁ በራሳቸው አካውንት ለዛ ሰው ይሰጣሉ። በኋላ ለመካሰሱ አሁን ሰክሰስ የሚባለው እኔም ከዚህ በፊት ይሄ ነገር አግባብ አይደለም አትቁረጡ ብለን ሰክሰስ የሚባለው ምን የማን ድርጅት? ቆይ ይሄ የጣ በ8 ዕጣ ግቢ በአያትሽ በእናትሽ በልጆቿ ሁሉ ገብተዋል። እኛ ከሜትም አይደለም ግን ተጭበረበረ የሚባለው ይሄ በእኛ ስም የሚባለው በድርጅቱ ስም የሚባለው ራሳቸው ድርጅቱ በባንክ አካውንት የገባ ገንዘብ አለ። ቀድማ እሷ ምንድን ብላለች? በፌክ አካውንት ሄዳችሁ እንደዚህ ራሳቸው እዛ ውስጥ የሚሰሩት ኃላፊ የሚባሉት አይደለም የሚያምታቷቸው እየደወሉ እሷ አይደለች እንድትልክ የምታደርጋቸው እሷ አይደለችም። ማናት?
አካባቢ ካልገባህ አንድ ጊዜ እኔ ተስፋዬ ጋር ነው የማወራው። ስለዚህ ተስፋዬ አሁን ይህን የጀመርከውን ነገር አንተ ራስህ እዛ ውስጥ ላይ ብዙ ነገሮችን የምታውቃቸው ህሊና የሚያውቁ ብዙ ነገሮች አሉ። ከዚህ በኋላ መቆም አለበት። የሆነ ድርጅት ይፈጠራል። ምን ይደረጋል? አይ በፌክ እንደዚህ እንትን እንዳትሉ ይባልና በጀርባ በኩል ተሂዶ እንዲበሉ ይደረጋል። እነሱ ስራ እኮ ስላደርግላችሁ እኔ በእነሱ ድርጅት ስም ችግር እየተፈጠረ እንደሆነ ከአንዴም 2-3 ጊዜ ለሀብቴ ነግሬያታለሁ። ታውቃለች። እባክሽ አቡ በአንቺ ስም እንደዚህ የሆነ ኦዲዮዋን ቼክ ማድረግ ትችላለች። እሷ ለድርጅቱ ባለቤት ሲስተሙ ልክ እንዳልሆነ ሸራተን ቁጭ ብለን አውርተን፣ አዎ ችግሩ አለበት፣ ይህንን ለማድረግ በጣም እየሰራን ነው፣ ዘመናዊ አድርገነዋል፣ በባርኮድ አድርገነዋል፣ አሻሽለነዋል ብሎ ራሱ የነገረኝን ነገር መናገር ይችላል መጥቶ። ከዛ ውጪ እኔ ፕሮግራሙ ላይ እንዳልገኝ የምፈለግበት ነገር፣ እዛ ቦታ ላይ እንዳልቀርብ የሚደረግበት ነገር እንደምታዩት ቀላል ነገር ስለሆነ አይደለም። ግንኙነታችን ጥሩ። ከዛ በኋላ ከመጣ በኋላ ብዙ ነገር አድርገናል። አብረን ያደረግነው በመልካም ስራ ለመስራት ውስጥ በሚደረግ ሂደት ውስጥ እኔም የጀጎልን ስራ ሰራ አንድ ቀን ነው ተገናኝተናል ከነሱ ጋር። ከዛ ውጭ ፕሮግራማቸው ላይ እኔ ሳሪ ጋር ገስት ቁጭ ብዬ የእጣው ቀን 64000 ሰው ሌላ ቦታ እየተከታተለው ላይ እኔ ሳሪ ጋር ቁጭ ብዬ ነበረ። ቀጥታ ምንድን ነው የመጣው ተስፍሽ እንዴ ኢትዮጵያ አይደለ እንዴ ለምን ፕሮግራሙ ላይ አትገኝም ሲሉኝ፣ አይ አልተጠራሁም አልኳቸው። ሳልጠራ ሲሄድ የምን ድንኳን ሰበራ ነው ቡሌ ፍለጋ አይደለም ድንኳን ሰብሬ የሚሄደው። ከዛ ያንን ቪዲዮ እንግዲህ አስታውቀኝ አልከኝ ምናምን በሚለው ድራማ ውስጥ የተሰራውን ነገር አለ። አሁን ችግሩ እዛ ፕሮግራም ላይ እኔ ተጠራው አልተጠራው ምንም ችግር የለውም። እህቶቼ እኮ ቤት ሲያገኙ ብገኝ ደስታቸው ላይ ነው የምገኘው። መቼም የተለየ ነገር አይደለም። ድርጅት ከአረብ ሀገር ላይ አንተም በዝብዟል የምትሉ እኔንም ካጭበረቆበርኩኝ አውጥታችሁ በማስረጃ ስቀሉኝ። ይኸው በዚህ ነገር ስታጭበረብር ነበር የሚለውን ማስረጃ አምጥታችሁ ስቀሉኝ። መጀመሪያ ራሴን ተጠያቂ አድርጌ ፍቃድ ሰጭቻችሁ ነው እናንተን እየጠየቁ ያለሁት። አትጠይቀኝ ማለት ግን አይቻልም። ሰዎች እየረዳን ነው የምንል ሰዎች አትጠይቁን ግን ማለት በፍጹም አንችልም። የሚበሉትን ሰዎች እናገለግላለን ካልን የእናቴ ልጅም ሌባ ከሆነ እኔም ሌባ ከሆንኩኝ አውጥቼ ከመስጠት ወደኋላ አልልም። ባለው ነገር ግልጽ ሆኖ መሰራት ስላለበት የሌባ መከማቻ መሆን ስለሌለበት ይሄ ነገር ሀገርን ማዳንም ጭምር ነው። የዚህ ሁሉ የተበዘበዘን $1,000,000 የሚሽከረከረውን ነገር በደላላም በለው በቢሊየን የሚቆጠር ቼን ላይ ሉዝ የሚያደርጉ በበዙ ቁጥር የሚደርሰው ሞራል የሚደርሰው የንብረት እንዲህ ሂሳቡን ደምራችሁታል። 10 ሰው በ400 ሺህ ብር የላከ ሰው እኮ ሚሊዮነር አደረጋችሁት። የሰው መጠኑ እንትን አለው ገደብ አለው። ያንን ነው ንገሩን እያለን ያለ ነው። ገደብ የለው። ምን እያለን ያለ ነው? ምንድነው? በ3 ዙር የተሰበሰበውን ነገር ድርጅቱና ይህንን የሚመለከተው አካል አለ፣ ሲቪል ማህበራት የሚባል የሁላችንም በጎ አድራጎት ቼክ የሚያደርግ ምን ያህል ገባ ምን ያህል ዋለ የኛ ድርሻ አይደለም። የገዙት ልጆች ግን ሪፖርት የማግኘት መብት አላቸው። እኔ ጀጎል በጎ አድራጎትን የረዱ ሰዎች በአመት ሪፖርት አድርጌ ይሄን ያህል ገብቶ ይሄን ያህል እንዲዋለ የማለትና የማሳወቅ ግዴታ አለብኝ። ተግባባን አይደል? ይሄ ወጪ ሆኗል፣ ለዚህ እንደዚህ አድርግ ያለው። ምክንያቱም አካውንት የሚከፈተው በቦርድ ስለሆነ አንድ ሰው የሚያዘው አይደለም። ህጋዊ ፍቃድ የሚሰጠው ደግሞ ሲቪል ማህበራት ነው ለእያንዳንዱ ባንኮች። ከዛ ውጭ ለሚሰበሰቡ ብሮች በዛ ድርጅት የገቡ ብሮች ምን ያህል ብሮች ናቸው የሚለውን ነገር ስንት ሺህ ጣቆ ተቆረጠ የሚለውን በቀላሉ 5% አድርጌላችሁ ነው። አትሊስት በ3 ዙር እንኳን ከ200 ሚሊዮን ብር በላይ ተሰብስቧል። በቲት ሚኒመም 5% ነው እያወራችኋለን በ2 ዓመት ውስጥ በዚህ በ3 ዙር እንኳን ሚኒመም 5% አውርጄው ነው የምነግራችሁ። አንድ ሰው 4 ዕጣ እንትን 2 ዕጣ ብቻ ወይ በልጅና ወይ በስሜ ብሎ ቢገዛ ይህንን ሂሳብ ስትመቱት ኦልሞስት ወደ 200 ሚሊዮን ብር ተሰብስቧል። ከ200 ሚሊዮን ብር ላይ ስንት ዊልቸር ተሰጠ? እሱን ድርጅቱ እንትን ይበል። እኔንም ስጠየቅ እሱም ሲጠየቅ ጥሩ በሆነ በቴዲ ሐዋሳ ቤት ቁጭ ብለን ያንተም ድርጅት ምን አድርጓል፣ የነዛም ድርጅት ምን አድርጓል፣ ኮምፕሌን ነው ስለተቀየረ ስለሰጠ ድርጅታችሁ ስለከሰረ የሚለው ድራማ ይተውና ዋናዎቹ ይቅረቡ። አምባሳደሮቹ ተረጋጉ። ለጊዜው ዋናዎቹ ይቅረቡና ምን ያህል እንደተጭበረበረ ያለውን ነገር እኔ ከዛም በኋላ ለዛ ድርጅት አምባሳደር መሆኑ በራሱ ኪሳራ እንደሆነ በራሳችሁ አፍ ወጥታችሁ ተጸጽተናል ትላላችሁ። ሌባ ስለሆነ ተሸውጃለሁ ጊፍት ስለተሰጠኝ ምናምን በሚለው ድራማ ውስጥ ሳይሆን እኔን የምታሸንፉት ለዚህ ወንጀለኛ ለሆነ ድርጅት እያንዳንዱ ነገር ሪፖርት ከቀረበና ከተነገረ በኋላ በእኔ ድርጅትም አምባሳደር ሆናችሁ የተጭበረበረ ሰው ካለ እኔ ነው የሚጠየቅበት ማለት ነው። ነገ ጥቂት ቆርጬ መምጣት እችላለሁ። ዓመትም አይደለም 1000 ዓመት ብታሰር ይኸው ቃሌ ነው ያዙት። ነገ ጥቂት ቆርጬ ኢትዮጵያ መጥቼ በህግ ቁጥጥር ስር ውዬ ላደረግኩት ነገር መጠየቅ ካለብኝ በህግ ለመጠየቅ ሙሉ ቃሌን ውሰዱና ይህንን ሼር አድርጉላቸው። ይህንን ጉዳይ ኢንሳም መያዝ አለባችሁ። ይህንን ጉዳይ የሀገር ቼን ደላሎችን የምትሰሩ የህፃናትና ሚኒስተሮች፣ የሰራተኛና ማህበራዊ ጉዳይ ሚኒስተር፣ የፍትህ ሚኒስተር፣ ኢንተርፖል እያንዳንዱ ነገር ተይዞ እያንዳንዳችን ዎሽ ተደርገን እስካመር የሆነው ዲሲስ ባድ ጋይ በቃ ይሄኛው መጥፎ ነው የሚለው ነገር መቅረብና መጥራት አለበት። ካለበለዚያ ሚድን ነገር ስለሌለ ማለት በቃ